ብለሽ እዚህ ነገር ውስጥ እንዳስገባሽኝና ለራስ ጥቅም ስትይ ሚስቱ እንዳደረግሽኝ ነው። ምን አባሽ ነው ያልሽው? አንቺ ማትረቢ። ቆይ እንዴት እሷ ላውቃት እችላለሁ? እርግጠኛ ነሽ? ነይ ደብድቢ። ነይ። ምንድን ነው የምታወሪው? አረጋጋት። ቆይ ምንድን ነው እንደዚህ መዋቅ ማደር? አንተ ራስ አልነበርክ እንዴ ራፊ ጋብዝ ስትለኝ ነበር? ጋሻ ለመኖራቸውን ሳይ እየተዘጋጀው ነበር። እንጀራና ታየችኝና ቀድማ አዘጋጀቻት። ሲጀመር እነሱ በእናንተ መፎካከር ነው በጣም እያስገረመኛል። ቆይ አንቺና አጸደ የት ነው የምትተዋወቁት? አረ የት ላቃት ይችላል ማለት የት ታቀኛለች? እና ምን ነው ተንተባተብሽ? አረ መሽ ተንተባተብኩ ማለት የት ላቃት ይችላል? እዚሁ ነው ማቃት። የት ላቃት ይችላል? ስለዚህ አጸደነች ዋሸችኝ ማለት ነው ስትል አልገባኝም። አንቺ እኔን እዚህ ቤት ከመግባትሽ በፊት እንደምታውቂው ለአክስቴ አጸደ ነግረሻል ነበር ወይስ ፈጥራ ነው እያወራችኝ ያለችው? አክስቴ ልክ ነች ማለት ቀድሜ ላንተ መናገር ነበረብኝ፣ ግን ስለፈራው ነው እንጂ ቀድመህ በልቤ ገብታል። እየዋሸሽኝ ነው ማደር? አረ የምሬን ነው። ለምን ብዬ ዋሻለሁ? እና እንደሰማው ከሆነ ለኔ ብለሽ ነው እዚህ ቤት ሰራተኛ ሆነሽ የተቀጠርሽው? ለሚወዱት ሰው እኮ ስንት መስዋዕትነት ይከፈላል። ደሞ ላንተ አይደለም ይሄንን ምንም ብከፍል አይቆጨኝም። ቢጋባሽ በኔ ቦታ ሆነሽ ያቺን ጋር በጥፊ ማላጋት የነበረብሽ አንቺ ነበርሽ። ለምን ብዬ አይደለም ሊወደኝ ባይኑ ላይ ለማይፈልግ ሰው መጣለው እና ገና ለገና ባል ያልወደደኝም በሚል ተራ ምክንያት ባልሽን አሳልፈሽ ለገረድሽ ልትሰጪ ነው? እነሱ እኮ እኔን ከመግባቱ በፊት ፍቅረኛሞች ነበሩ። ጭራሽ ለሷ ጥብቅና እየቆምሽላት ነው? ለምን ቬሎሽንም ቀለበትሽንም አውጥተሽ ለሷ አሰጫትም? ስለዚህ እኔ ፍቅረኛዋን ነጠቅኳት እንጂ እሷ ባሌን አልወሰደችም። ቆይ እኔ አሁን አንቺን ይዤ ነው እቅዴን ማሳካው? እኔ እኮ እዝራን ሄዳርኩሽ ከዚህ ቤት አጨብጭቤ እንዳልወጣ ብዬ ነው። ገባሽ? አረ ፈጣሪን እንኳን ፍሪ እንጂ። ቆይ ለምንድን ነው እንደዚህ የምታሰቃይ? እኔን አሰቃየሽኝ እንጂ አንቺ ምን ትሆኛለሽ? አባቱ ሲሞት እኮ እዝራኔ ዞር ብሎ አያየኝም። ትሰሚኛለሽ? ወደድሽም ጠላሽም እኔ የምልሽም ብቻ ነው የምትሰሚ። ገባሽ? አልገባኝም። አይገባኝም እኮ። እንዴት? እንደውም ሁሉም ነገር ለእዝራ ነግሯለሁ። ምን አባሽ ብለሽ ነው የምትነግሪኝ? ሆን ብለሽ እዚህ ነገር ውስጥ እንዳስገባሽኝና ለራስ ጥቅም ስትይ ሚስቱ እንዳደረግሽኝ ነው። ምን አባሽ ነው ያልሽው? አንቺ ማትረቢ። በአንቺ ምክንያት እቅዴ ይበላሽና እንደዚህ ሎኮፍ አድርጌ የምተውሽ እንዳይመስልሽ ጉሮሮሽን ፈልቅቄ ማውጣልሽ። ገባሽ? አንቺ ምን እየሆንሽ ነው? ያምሻል? ኮተትሽን ይዘሽ ከዚህ ቤት ውጪ እያልኩሽ ጭራሽ አንቺ ዘና ብለሽ ጁስሽን ትጠጪልኛለሽ? ከዚህ በኋላ እውነቱን ሳታውቂ ቀርሽ አይመስለኝም። ስለምን አባሽ እውነት ነው የምታወሪው? ስለምን አባሽ እውነት ነው የምታወሪው? ያቺ አጸደ የምታዋጣሽ መስሎሽ ነው? የዚህ ቤት ባለቤት እኔ ነኝ። ገባሽ? አንቺ ምን እያደረግሻት ነው? አንቺን ያናገረሽ የለም። ልቀቂያት ወደዛ። ቆይሽ ምን አድርጊ ነው የምትያት? ያምሻል እንዴ? አንቺን ያናገረሽ የለም እያልኩሽ። እሷ ነካሽ ማለት ነው ነካሽ ማለት ነው። እሺ ትሰሚኛለሽ? ከፈለኩ ሁለትሽንም ከዚህ ቤት አባርሻለሁ። እውነት ተይ እንጂ። ይሄ ቤት እኮ ያንቺ ሳይሆን ለኔና ለባልሽ ያወረሱን ውርስ ነው። እሺ እንደውም እኛ ሳይሆን አንቺ ከነልሽ ብልቅ በይ። እስክንድር ላንቺ ወንድምሽ ቢሆን ለኔ ደግሞ ባሌ ነው። ታያለሽ ደግሞ ያደረግሻትን እያንዳንዷን ነገር እነግረዋለሁ። ተናገሪ። እኔ አፍ የሌለኝ መስልሻል እንዴ? አንቺ ደግሞ ምን አባሽ ልትይው ነው? አስሬ ምን አባሽ አትበይኝ። እሺ ቢገባሽ እኔ ሳይሆን የባልሽንም አባት ጭምር እየተሳደብሽ ነው። ትሰሚያለሽ? በተዘዋዋሪ የወንድሜን ሀብት እጅሽ ለማስገባት ያችን ዲቃላ መጥተሽ ለእዝራ ዳርሾሽ ማላቅ ነው የሚመስልሽ እኮ። አንቺም የወንድምሽን ንብረት ለማውረስ እችን ገረድ እንዳመጣሻት ማለት ነው። ነግሬሻለሁ፣ ገረድ እንዳትይኝ እሺ። አሃ እሷን ስታያት የልብ ልብ ተሰማሽ? ና ደብድብኝ፣ ኑ ለሁለት ደብድቡ። ትሰሚኛለሽ? ይልቁኑ ከዚህ በላይ ጨርቅሽን ጥለሽ ከምታብጂ በፊት አንቺም ያመጣሻትን ዲቃላ ውልቅ ብላችሁ ውጡ። አሰበ። ምክንያቱም የእዝራ ሚስት የምትሆነው ማሂና ማሂ ብቻ ናት። እሺ ገባሽ? እናያለና
ለመሆኑ ይሄ ራት ሐሳብ እንዴት ነው በድንገት ይመጣልሽ? ለነገሩ ይሄ የማን ሐሳብ እንደሆነ በደንብ አድርጌ ያውቃለሁ። በቶሎ መፋታት እፈልጋለሁ ዝራ። ከዚህ በላይ መሰቃየት አልፈልግም። በቃ ፍታኝ። ቢሆንልኝ እኔ ራሱ መፋታቱን የማልፈልግ ይመስልሻል? እሱማ ለኔም ላንቺም ደስታ ነበር። ግን ደግሞ የአባት ጉዳይ ነው አይደል የሚያሳስብህ? አታስብ። ለሱም ቢሆን የሆነ መፍትሄ ማግኘት አይከብደንም። ምን አይነት መፍትሄ ንገሪኛ። የወራት እድሜ የቀረውን አባዬን ሳላስከፋው እንዴት ነው አንቺን ሚስት አድርጎ ያመጣልኝን ሴት ባንዴ መፍታት የምችለው? ምናልባት አባት እስከ መጨረሻው እኔ እንዲጠሉኝ ለማድረግ እሞክራለሁ። አልገባኝም። ቆይ ምን ብታደርጊ ነው አባዬ የሚጠላሽ የመሰለሽ? ምን ለማድረግ እያሰብሽ ነው? ምን አውቃለሁ። ምናልባት ከድሮ ፍቅረኛዬ ጋር እጅ ከፍንጅ እንዳያስከኝ ልትነግራቸው ትችላለህ። ምን? አዎ ገና ፊርማችን ሳይደርቅ ሹልክ ብላ ወጣ ከጎረምሳ ጋር ስትማገጥ አገኘኋት ብትላቸው ከዚህ በላይ ሌላ ምክንያት የሚፈልጉ አይመስለኝም። ካስፈለገ ደግሞ እኔም ቢሆን ሄጄ ፊት ለፊታቸው እውነታውን እመሰክራለሁ። ግን እኮ ከዚህ በፊት ወንድ የሚባል አታውቂ። እሱ እኔ እናንተ ብቻ የምናውቀው እውነት ነው። ግን እባክህ አንተም ብትሆን ለአባት ስትል ከዚህ በላይ ዋጋ መክፈል የለብህም። አሁን ያልኩን ብቻ በላቸው። ከዛ በኋላ እርግጠኛ ነኝ ራሳቸው መጥተው ጎትተው እንደሚያስወጡኝ። ቆይ ይሄን ያህል ትዳሩን የማትፈልጊው ከሆነ ለምንድን ነው ከመጀመሪያ ጀምሮ የገባሽበት? እሱን አሁን ልነግርህ አልችልም። ግን እባክህ ያልኩን በሙሉ አድርግና ሁሉም ነገር ፍጻሜውን ያገኝ። አይሆንም። አባዬ ሻል ያለው የሰርጋችንን ደስታ ገና ከውስጡ ስላልወጣ ነው። አሁን ደግሞ ይህን ነገር ቢሰማ ይባስ ሊታመምብኝ ይችላል። ስለዚህ ያለኝ ምርጫ ከዚህ ጠፍቼ መሄድ ነው ማለት ነው። ተይ እንጂ አብል፣ ለትንሽ ወራት መታገስ ያቀጥሻል? በዚህ ሁኔታ አይደለም ለወራት ለቀናት መቆየት አልችልም እዝራ፣ አልችልም እያልኩ ነው። ግድ የለሽም እሺ በይ። ከዚህ በኋላ ማንም እንዲናገርሽ አልፈልግም። በቃ እኔም አንቺን ላለማስከፋት ቃል እገባለሁ። እሱንማ ከዚህ በፊትም ብለኸኝ ነበር። ግን ደግሞ በቃ እኔም ከዚህ በኋላ አስተካክላለሁ። እንደዛ ከሆነ ዛሬ ማታ ራት ይዘኸኝ ውጣ። ምን ነው ደነገጥክ? ይሄ ሁሉ ነገር የተፈጠረው እኔም ማህደርም እኩል ለራት ለባብሰን በመነሳታችን ነው አይደል? እርግጠኛ ነኝ በድጋሚ ከማህደር ጋር ሌላ ፉክክር ውስጥ ለመግባት እየሞከርሽ ነው አይደል? አየህ አይደል? አሁን በአሁን እንኳን ቃልህን መጠበቅ አልቻልክም። እንደዛ አይደለም አብል። መጀመሪያ ራት እንደምንበላ ለማህደር ቃል ገብቼላት ነበር። እባክሽ የዛሬን ብቻ ተረጂ። ሚስትን አስቀምጠ ሰራተኛን ለራት ይዘህ ስትወጣ ትንሽ አታፍርም? ሚስት? አዎ ሚስት። ወደ አትርሳ እንጂ ባሌ ለመምሰል ተስማምታል እኮ። ወይ ጣጣይ፣ በመሃላችሁ ገብቼ እኮ እንደ ድፎ ዳቦ ከላይና ከታች አቃጠላችሁኝ እኮ። ሜርሲ ነኝ ቆንጆ። እርግጠኛ ነኝ እርቦሻል። መቼም እንጀራ እናትሽ እንደሆነች ዞር ብላ አታይሽም። እኔ ምንሽ ምግብ ገብቼ ልስራልሽ እንዴ? ቆይ አንቺ ምግብ ምሰሪው ሰራተኛው የት ሄዳ ነው ወይስ እንዳልሽው ከኪችን አውጥተሽ ለወንድሜ ልደሪያት ነው? ወንድምሽ ጠንከር ብሎ ሚስቱ ያድርጋት እንጂ እኔ እንዴት ነው እንደዚህ የማደርገው? አክስቴ ግን እርግጠኛ ነሽ ከዚህ ልጅ ጋር ትውውቅ የላችሁ? ምንድነው እንደዚህ የማይመስል ጥያቄ የምትጠይቂው? ዝም ብዬ እኮ አይደለም ይሄን ነገር እያወራሁ ያለሁት። የሆነ የሚያጠራጥር ነገር ስላየው ነው። ምን ጠረጠርሽ? አክስቴ የጠየኩሽን ብቻ መልሽልኝ። እቺን ሰራተኛ ከዚህ በፊት ታውቂያታለሽ ወይስ አታውቂያትም? በፍጹም አላውቃትም። ቆይ እንዴት እሷ አላውቃት እችላለሁ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ ለምንድን ነው እንደዚህ የምታወጣጭኝ? ከዚህ በፊት እንደነገርኩሽ ነው ቀልቤ ምንም አልወደዳትም። ለምን እንደዚህ አልሽ? ወንድሜን አፍቅሬው ለሱ ስለ ቤት ሰራተኛው እየገባው ምናምን ያለችው ነገር ምንም አልተዋጠልኝም። ማለት ሆን ብላ ቀምራ የወንድሜን ገንዘብ ፍለጋ እዚህ ቤት የገባች ይመስለኛል። ምን? በጣም ያበዛሽ መሰለሽ? ለቀኝ አንቺ መሰከኝ ወለሰ ነው ስለሰራ አይላውሽ
እኔናቺ ነገርልሻለሁ። ልቀቂ። ቆይ ምን እየሆናችሁ ነው? ምንድን ነው የተፈጠረው? አንቺ ማትረቢ ልጅቷ ምንድን ነው ያደረግሻት? እየሸት ትገታለሽ እንዴ? ለምን ነው ለዚህ ጥፋተኛ የምታደርጊያት? አንቺ አፍሽን ዝጊ። አልዘጋም። እሺ ከላይ ሁላ መንቀጠቀጣት እኮ ያንቺ ጉድ ናት። ያንቺ ጉድ እና እኔ ጉድ ልበልሽ? በቃችሁ። ማህደር አሁን ከክፍሉ ውጪ። ማሳሰቢያው እናንተንም ይመለከታል። ምን ትጠብቃላችሁ? እየሰማችሁት አይደለ ያለው? ውጡ እኮ ነው የተባላችሁት። ቆይ ምን እየሆናችሁ? እንደ ጎረምሳ መደባደብ ጀመራችሁ? ሀብል እኔ ምን አደረኩኝ? ክፍሌ ድረስ መታ ነገር የፈለገችኝ እራሷ ናት። እንዴ ቆይ ምን እያደረግሽ ነው? ምን እያደረኩ ይመስልሻል? ከዚህ እብደት የሆነ አለማችሁ እየወጣውላችሁ ነው። እየወጣውላችሁ ነው? ወዴት ነው የምትወጪው? ቆይ አንቺ ሴትዮ አብተሻል እንዴ? አብጃለሁ። ቆይ ምን ስል ነው እዚህ ጉዳይ ውስጥ ራሴን የጨመርኩት? በምን አይነት የተረገመ ቀን ነው አንቺን የተዋወቅኩት? አታማሪ። ሲጀመር አንቺ እሷ ክፍል ምን ልትሰሪ ሄድሽ? እረሳሹ እንዴ? የቤት ሰራተኛዋ እኮ ነኝ። ምንም ቢሆን ክፍሏን ለማጽዳት እገባለሁ። አረ ከዛ ክፍሏ ልታጸጂ ሄደሽ በግድ ደበደበችሽ አይደለ? እርግጠኛ ነኝ አንቺ ነሽ በግድ ነገር የምትፈልጊያት። ማህደር አላማችን እናትርሽሽ። አሁን ሁሉም ነገር አብቅቷል። አጸደ ከዚህ ሁሉ ነገር እየወጣውልሽ። ዝም ብለሽ እንደ ቀልድ ገብተሽ በቀላሉ መውጣት ምን ነው እንዲመስልሽ? መቼም እዚህ ቤት በግድ አግተሽ ታስቀምጪኝ አትችይም አይደል? አቆይሻለሁ። የጀመርሽውን ስራ ሳትጨርሽ ወዴታ ባሽ ሜዳችን እያልኩሽ ነው። አልገባኝም። ልታስገድጂኝ እየሞከርሽ ባልሆነ? አዎ አስገድድሻለሁ። ቆይ እንዴት ነው ለዚህ ተራ ሴት እጅ ሰጥተሽ የምትወጪው? ወደድሽም ጠላሽም አሁን ተራ ሴት ያልሻት ሴት የዚህ ቤት እመቤት ሆናለች። እሱ እንኳን እኔ በህይወት እያለሁ መሆን አይችልም። እሺ ትሰሚያለሽ? ተሞሽራ እንደገባች አዋርጄ ነው የምሸኛት። የዛን ጊዜ እሷንም የወንድሜን ሚስት ባንድ ድንጋይ መታቸዋለሁ። ታውቂያለሽ፣ ከምንም በላይ ሽንፈት ያመኛል። ያንቺና የማደርስሽ ቆይ ለምንድን ነው አጸደና ምን በእናንተ እየተጣሉ ያሉት? አላውቅም። ባውቅም ደግሞ አልነግርህም። ምክንያቱም ምን? በቃ ከዚህ በላይ አታስጨንቀኝ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ከዚህ ህይወት እስር ቤት በስንት ጣዕም። ለማንኛውም የጊዜ ጉዳይ ነው እንጂ ከመጋረጃ ጀርባ ምን እየተካሄደ እንደሆነ ደርስበታል። ወንድሜ ግን አንድ ቀን እንኳን ስለ ክብር ተጨንቀህ ታውቃለህ? እስቲ አንቺ እንኳን ዝም በይ። ዝም ብለህ እኮ ደስ ይለኝ ነበር፣ ግን ደግሞ ከደረጃ ወርደህ እንደዚህ ስትሆን እያየሁህ እንዴት ዝም ልበል? ምን ለማለት ፈልገሽ ነው? ሀብልም ሰራተኛውም ለአንተ ክብር የሚመጥኑ ሰዎች አይደሉም እያልኩ ነው። ማህደርን ነው ሰራተኛው የምትያት? እና ምን ይልበልልህ? ምራቴ አይደለም እሷ በሰርግ ያገባህ ሴት ራሱ ምራቴ ልትሆን አትችልም። ይልቅ አንድ ነገር ብጠይቅሽ ሳትዋሺ ትመልሽልኛለሽ? ጠይቀኝ፣ ምን ችግር አለ? የእንጀራ እናታችንና አጸደ ከሁለቱ ጋር ያላቸው ነገር ምንድን ነው? እኔ ራሱ በእርግጥ የሁለቱ ነገር ግራ ቢያጋባህ ራሱ አይፈረድብኝ። ሁለቱም በሀብልና በማህደር ጉዳይ ጎራ ከፍለው እየተጣሉ ነው ያሉት። ወይል እንግዲህ የእንጀራ እናቴ አባዬን አሳምና አንተ ሀብል እንድታገባ ያደረገችበት የሆነ ምክንያት አላት። ምን አይነት ምክንያት? የአባዬን ንብረት በራሷ በኩል የመቆጣጠር ምክንያት ልበለ። ግን እኮ አባዬ ሙሉ ሀብቱን እኔ እንድቆጣጠሩ ትቶልኛል። የኔንም? አንቺ ደግሞ የኔ ማለት ያንቺ ማለት አይደል እንዴ? እሱማ ነው። ግን ወንድሜ ዙሪያህን በደንብ ተመልከት። እኔ እየሆነ ያለው ነገር ምንም ደስ እያለኝ አይደለም። ስለዚህ እኔ ብቻ ሳልሆን እህቴም የጠረጠረችው ነገር አለ ማለት ነው። እሺ አጅሪት ምን እያውጠነጠንሽ ነው? በቃኝ እማዬ፣ ሁሉም ነገር በቃኝ። ምኑ ነው የሚበቃሽ? የኛ ዘመን አይ ሁሉም ነገር አልኩሽ እኮ። ሁሉንም ጥዬ ከዚህ ቤት የምሄድበት ጊዜ ሩቅ እንዳይመስልሽ። እንዲህ ስታወሪ እኮ መሄጃ ያላት ነው የምትመስለው። ለመሆኑ ወዴት ነው የምትሄጂው?
የትስ በሄድ ምን አገባሽ? ያገባሻል? ትሰሚኛለሽ? ከረሳሹ ላስታውስሽ፣ አሁንም ቢሆን እናትሽ ነኝ። እሺ ሁለተኛ እንደዚህ እንዳታናግሪ። አንቺ በፍጹም እናቴ ልትሆኛችም። እንኳን እናቴ የእንጀራ እናቴ ለመሆን ራሱ ብዙ ይቀርሻል። ምንድን ያልሽው አንቺ? ጭራሽ እጄን ያልሽ? ከዚህ በኋላ እንደፈለግሽ የምትደልቂያትና የምታጃት ባሪያ እዚህ የለችም። እሺ ተይ እንጂ። ለነገሩ ምን ታደርጊ? ከዛ ደሳሳ ጎጆ አስወጥቼ ይሄን ዓለም አሳየውሽ። ከዚህም በላይ ብትሆኛ አልፈርድብሽም። ከዚህ ውጥንቅጡ ከወጣ ቤት ያቺ ሰላም የሰፈነባት ደሳሳ ቤት ትሻለኛለች። እሺ እሱም ማሰብ የነበረብሽ ከዛ ቤት ሳትወጪ ነበር። አሁን እዚህ ቤት ነው ያለሽው። ወዴትም ንቅንቅ ማለት አትችይ። ለማንኛውም እዝራ እንዲፈታኝ ነግሬዋለሁ። ምን? አዎ ሳስበው ሁለታችንም ለሰው ደስታ ስንል ዋጋ እየከፈልን ያለነው፣ እሱ ለአባቱ እኔ ደግሞ ላንቺ። ስለዚህ ተጋብተሽ ወር እንኳን ሳይሞላሽ ልትፋቺ ነው? ሰውስ ምን ይልሻል? ልታግባብኝ አትሞክሪ። ለእኔ ሳይሆን ለራስ ጥቅም ስትይ እንደዚህ እንደምትሆኛ አውቃለሁ። ተይ እንጂ እኔ ልጅ፣ እኔ እኮ ያንቺ ህይወት ይቀየራል ብዬ ነው እንደዚህ እየለፋ ያለሁት። እሱማ ተቀይሮ አየሁት እኮ። በሰራተኛ ፍቅር ልቦ የጠፋ ባል አግብቼ ህይወቴ በደንብ ተቀይሮ አየሁት። እቺም ማትረባ ቢያንስ ሰራተኛሽ መሆኗን ማመንሽ ራሱ አንድ ትልቅ ነገር ነው። ቆይታኛለሽ ደግሞ እኔ ደግሞ ከዚህ ቤት ጨርቋን ጥላ እንድትሄድ ካላደረኳት እኔ መነን አይደለም ሰው አታውቂም። ታያለሽ። ወይኔ ማህደር፣ ሚስት ስለደበደበችኝ ደስ አለህ አይደል? አላለኝም፣ ግን ደግሞ ላስጠነቅቅሽ ነው የመጣሁት። ላስጠነቅቅሽ? አዎ ላስጠነቅቅሽ። ማህደር ከዚህ በኋላ እዛ መኝታ ቤት ድርሽ እንዳትይ። አታስብ። አይደለም ከመኝታ ቤት ከህይወት ልወጣልህ ስለሆነ ምንም አታስብ። ቆይ ያደረኩት ነገር ልክ ነው ብለሽ ታስቢያለሽ እንዴ? እንዴት ነው መኝታ ቤት ድረስ ሄደሽ ጸብ የምትፈጥሪው? ጸቡን እኮ የጀመረችው እሷ ናት። ለነገሩ አንተ አይነት አውሯል። ቆይ ለምንድን ነው ሁሉም እሷን እንደ ምስኪን የሚያያት፣ እኔን ደግሞ እንደ ችግር ፈጣሪ? እኔም እኮ እዛ ትዳር ውስጥ የገባሁት ለአባዬ ስል እንደሆነ ደግሜ ደጋግሜ ነግሬሻለሁ። የግድ አባቴ ፊት ማስመሰል ስላለብኝ ነው አልኩሽ እኮ። ለምንድን ነው ለትንሽ ጊዜያት የሚሆን ትዕግስት እንኳን የሌለሽ? ችግር የለውም እዝራ፣ ከዚህ በኋላ ማስመሰሉ አያስፈልግም። ያቺን ልጅ የእውነት አግብተህ ህይወትህን መቀጠል ትችላለህ። እኔ ከዚህ በላይ መጎዳት አልፈልግም። ከዚህ ጨዋታ መውጣት እፈልጋለሁ። ጨዋታ? ልክ ነሽ። የዚህ ቤት ጉዳይ ጨዋታ ከሆነ ሰነባብቷል። እስኪ ንገሪኝ፣ አክስቴን ከዚህ በፊት የት ነው የምታውቂያት? ይህን ጥያቄ ስንቴ ነው የምጠይቀኝ? እኔ ብቻ ነው እንዴ እንደዚህ አይነት ጥያቄ የምጠይቀው? ሀብልንም የእንጀራ እናቴን የት እንደምታውቃት ጠይቂያት ነበር። እሷ ለጊዜውም ቢሆን እውነቱን ልትነግረኝ አልፈለገችም። አንቺ ግን እውነቱን እንድትነግሪኝ እፈልጋለሁ። እንዴ ምን እያደረግሽ ነው? ቤቱን እያጸዳው ነው። ምን ነው? አሁኑኑ ሞልቢያውን አስቀምጪ። እንዴ በገዛችሽ ክብርሽን ዝቅ ማድረግ ነው እንዴ የምትፈልጊው? እንዴ እኔ እኮ ወለሉ ላይ ውሃ ፈሶ ሳይላጽደው ብዬ ነው። ቆይ አንቺ የዚህ ቤት ሰራተኛ ነሽ እንዴ? መቼ ነው አንቺ ያለሽበት ደረጃ ትዝ የሚልሽ? ስለምን ደረጃ ነው የምታወሪው እንዴ? ደግሞ ጎንበስ ብላ ብታገለግል ምን ችግር አለው? በዛ ላይ ደግሞ ጎንበስ ብሎ ያገለገለ ቀና ማለት አይቀርም። ግን ደግሞ ባገነበሱበትም በዛው መቅረት ስላለ ጠንቀቅ እያልሽ። ሴትዮ አንቺን ያናገረሽ የለም። የት አለች ያቺ ገረድ? ለምንድን ነው መታ የቤቱን ስራ ማትሰራው? በጣም ይቅርታ፣ ይሄ ነገር እያስከፋሽ ደስ ያሰኝሽ ባላውቅም ማህደር ከፍቅረኛዋ ጋር የፍቅር ቄጠማቸውን ቁርጥ እያደረጉ ነው። ምን? አዎ እንዲያውም ሳስበው በቅርቡ ላይ የሚጋቡ ነው የሚመስለኝ። እና በመሀል ቤት አንቺን ውሃ በላሽ ማለት አይደለም? ቆይ አንቺ ከኔ ጋር ያለብሽ ችግር ምንድን ነው? ችግሬማ ከአንቺ ጋርና ከየትም ለቃቅመሽ ካመጣሻት ዘረቢስሽ ጋር። ቆይ አንቺ ለምን ስነ ስርዓት አትይዥም? አረ ጭራሽ ከየትም ተለቃቅመሽ መተሽ እኔን ለመናገር በቃሽ። ነያ ነይ ደብድቢ ነይ። ምንድን ነው የምታወሪው? ልቀቀት እባክሽ፣ እትዬ ልቀቀት። ምንድን ነው ያለብሽ ችግር ከኔ ጋር? ተናገሪ። ኧረ እባካችሁ ተላቀቁ። እትዬ እባክሽን ልቀቀት። ተይኝ። እትዬ ልቀቀት። እባካችሁ ተላቀቁ። እባካችሁ ተላቀቁ። እባክሽን ልቀቂኝ። ኧረ ልቀቂኝ። ምን እየሆንሽ ነው? ወንድሜ አባዬ
አባዬ አንተ እዛው እባካችሁ ተላቀቁ ተላቀቁ። ቆይ ምን ይሆናል? ወንድሜ ለሁለት አንቀው ሊገሉኝ ነበር። ምን ሆናችሁ ነው? ምንድነው ስፔስ ውስጥ ሲከናወን ያለው? መልሱልኝ እስኪ። መልሱልኝ እንጂ እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? ምን እንደሆነ መልሱ፣ ንገሩኝ። ወንድሜ አይተይል እንዴ ለሁለት አንቀው ሲደበድቡኝ? እኔ እምላለሁ ምንም ነገር አላደረኩኝም። ልገላግላቸው ብቻ ነው የሞከርኩት። ዝም በላት ወንድሜ። ከሷ ጋር መጣላትን እሷና በሙሉ ያ ከጀርባ የደበደበች። ምን ስለማማታት ነው የምታወሪው? እኮ እስክንድር እውነት አብል ይሄንን ታደርጋለች ብለህ ታስባለህ? በቃችሁ፣ በጣም ታሳፍራላችሁ። አብል ክፍሌ ነኝ፣ ብቻሽን ማናገር ፈልጋለሁ። እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ ነው። እዝራ ከፊቴ ዞር በል። ይሄንንም የቤተሰብ ጸብ ነው በለኛ። ቆይ ሁለታችሁ ምን እየሆናችሁ? እንዴት ለአባዬ እንኳን ክብር አይኖራችሁ? በጣም ጥሩ። እንደዚህ ተደብድቤ እንኳን እያያችሁ ለላ አታስብም አይደለ? እንደዛ ነው። እንኳን ደስ አለኝ እንግዶሽ። አሰላ ለማንኛውም ሁሉንም ነገር ለጋሼ እነግራቸዋለሁ። ይኸውልሽ ይሄንን ነገር ታደርጊና የኔና አንቺ ገመድ ነው የሚበጠሰው። ይሄን አጉል ጨዋታችሁን ብታቆሙ ይሻላችኋል። እኚህን ታማሚ ሰውዬ ምን አድርጉ ነው የምትሏቸው? አሁን ደግሞ ለአማችሽ አዛኞሽ። ጨዋታውን በገዛ እጅሽ ተሸነፊ ማዬ። በእናንተ ምክንያት የሌላ ሰው ህይወት መበጥበጥ የለበትም። አንቺ ገና ምንም አልገባሽም። ቆይ እኔ መነንማ እንደዚህ በአንድ ጊዜ እጄን አልሰጣትም። እባክህ አባዬ እንደዚህ አትበሳጭ፣ አለዛ ትታመማለህ። ባጸደና በመንም አለ የምን ቁርሾ ነው ያለው? አደራህን እዝራ፣ አሁንም የቤተሰብ ጸብ ነው እንዳትል። እንግዲህ እኔ እስከማውቀው ድረስ በመካከላችሁ ምንም ነገር የለም። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ጋሼ ፈልገው ነበር አይደል? ግቢ የኔ ልጅ ግቢ። እዝራ እባክህን እኔና አብለን ብቻችን ትተወን። አንቺ ግን ለመሆኑ ደህና ነሽ? ደህና ነኝ ጋሼ። ገጽታሽ ሲታይ ግን ምንም ሰላም አትመስይም። እስኪ ንገሪ። እዚህ ካሉት ውስጥ አንቺ እንደማትዋሽኝ ስላመንኩሽ እኮ ነው የጠራሁሽ። ምን እንደምሉት አላውቅም። ስለዚህ የሆነ ነገር አለ ማለት ነው? ያኔ ፍቅረኛ እንዳለ ለምን አልተናገርክም? ነው ወይስ ማህደር ሰራተኛ ስለሆነች ታፍርባታለህ? እኔማ በፍቅሬ መቼም ማፈሬባት አላውቅም። እና ለምን ካላፈርክባት ለሁሉም ሚስቴ ናት ብላ አላስተዋወቃትም? አባዬ ታማሚ እንደሆነ እያወቅሽ ለምንድን ነው እንደዚህ የምትይው? ነው ወይስ በድንጋጤ ልደፊው ነው ፍላጎትሽ? እኔ በፍጹም እርሱን ማስከፋት አልፈልግም። እኔም እንድታዝኝብኝ አልፈልግም። ገና እንዳየሁሽ እኮ ነው ልጄ ትክክለኛ የህይወት አጋር አገኘ ብዬ ተደሰትኩት። የዚህን ያህል እንኳን በእኔ እርግጠኛ መሆን አልነበረብዎትም። አሁንም እኮ ምንም የተፈጠረ አዲስ ነገር እንደሌለ እያየሁ እኮ ነው። አንቺ በዚህ ሁሉ ግርግር መሀል እንደሌለሽበት በደንብ ጠንቅቄ ነው የማውቀው። አይ ጋሼ መስሎት ነው። እንደውም የዚህ ሁሉ ምስቅልቅል መነሻ እኔ ነኝ። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? የኔ ልጅ አዎ ብሎት ከልጁ ያፋቱኛል። ምን እያልሽ ነው አብል? ስለምን መፋታት ነው እያወራሻለሽ? ይቅርታ ጋሼ ሳላውቅ ነው የተናገርኩት። እዝራ ለፍቅሩም ለትዳሩም አዲስ ስለሆነ ለትንሽ ጊዜ ብትረጂው ምን አለበት? ይሻላል ብለው ነው ጋሼ። ቅር ያለሽ ትመስያለሽ የኔ ልጅ። እኔ ማላውቀው ከዚህ ያለፈ ችግር አለ እንዴ? ኧረ የለም ዝም ብዬ ነው ጋሼ። ቆይ ግን ለምንድን ነው ከዚህ ቤት ጥፍት ብዬ የማልሄደው? አጸደን ፈርቼ ነው
ወይስ ከእዝራ መለየት ፈርቼ? እዝራን በጣም አፈቅረዋለሁ፣ ግን ደግሞ በዚህ ሁኔታ ህይወቴን መቀጠል አልችልም። አይመስለኝም። ትሰሚኛለሽ? አንቺና ጓደኛሽ ባለፊት ድራማ ስለሰራችሁ ብቻ የምትፈልጉትን ነገር የምታገኙ ይመስላችኋል? ቆይ የምትፈልጊውን ነገር በግልጽ ለምን አትናገሪ? እንዴ ትሰሚኛለሽ? ይሄን ቤት ለቃሽ እንድትወጪ ደጋግሜ ያስጠንቅቄሻለሁ። አለበለዚያ ህይወትሽን የምድር ሲኦል ነው ማድረገው። ገባሽ? እሻው ልቀቂ። እየጎዳሽኝ ነው። ጸጉሬን ልቀቂ። ጉዳት ምን እንደሆነ መች አየሽና? ምንም ነገር ሊኖራችሁ ይችላል። ይኸውልሽ ደግሞ ያችን ጥላቢስ ጓደኛሽን ብዙ ባትተማመኝባት ጥሩ ነው። ገባሽ? እኔ እዝራን አፍቀዋለሁ። እንደውም እውነቱን ንገርሽ፣ እሱን ጥዬ ከዚህ ቤት የትም አልሄድም። ኧረ እባክሽ ልቀቂኝ። ዝም በይ ብዬሻለሁ። እንዴ ኧረ ልቀቂኝ። አንቺ ልቀቂኝ። ልቀቂያት እንጂ ልጅቷን ልትገያት ነው። እዚህ ውስጥ አትግቢ። ልቀቂያት ነው። ልጅቷን ልቀቂያት እንጂ እዚህ ውስጥ አትግቢ ብዬሻለሁ። ሜርሲ አንቺ ቆይ ልጅቷን ልትገያት ነው እንዴ? ምን እየሆንሽ ነው? በይ አሁን ፌስታልሽን ይዘሽ ከዚህ ውጪ። የትም አትወጣ። አንቺ እዚህ ውስጥ አትግቢ እያልኩሽ ነው። ነይ እኔንም ደብድብኝ። አንቺ ቆይ ትንሽ አላበዛሽው? ዝም ስትባይ የቤቱ ፈላጭ ቆራጭ ሆንሽ መሰለሽ? አባትሽ ስለ ወንድምሽና ስለዚች ገረድ ግንኙነት ቢሰማ ሰው የሚሆን ይመስልሻል? ስለ አባቴ ጤንነት አንቺ ምንም አያገባሽም። ሲጀመር እሱ መታመም የጀመረው አንቺ እዚህ ቤት ከመጣሽ ጀምሮ። እንዲህ ስትይ ሁለተኛ እንዳልሰማሽ እሺ? እኔ እዚህ ያለሁት ለአንቺና ለአባትሽ ስል ነው። ገባሽ? ዋጋ እየከፈልኩ ያለሁት። አልቀረብሽም። ለማንኛውም ደግሜ እነግርሻለሁ፣ እቺ ልጅ ከዚህ ቤት ወዴትም አትሄድም። እሺ? ትሰሚኛለሽ? አሁኑኑ ቤት ለቀሽ ትወጫለሽ። አለበለዚያ ህይወትሽን ምስቅልቅል ነው ማረግብሽ። ገባሽ? ከአብል ጋር አወራችሁ እንዴ? አባዬ አወራን ለማለት እንኳን በጣም ይከብደኛል። የሆነ የደበቀችኝ ነገር እንዳለ ግልጽ ነው። ምን ልደብቀ ትችላለች? ቆይ እሷ ይቆየና በአጸደና በመነን መካከል የተፈጠረ የምታውቀው ነገር ካለ ለምን በግልጽ አትነግረኝ? አጸደ ነይ ነው መጣች። ነይ እስኪ ነይ ቁጭ በይ እስኪ። እኔ የምልሽ እዚህ ቤት ውስጥ የፈጠረውን ነገር ዛሬ በግልጽ መስማት ፈልጋለሁ። እባክህ አባዬ ተረጋጋ። እንዳያም እሺ በለኝ። 10 ጊዜ እንዳያም አትበለኝ እባክህ። ይሄ እኮ የተከበረ ቤት ነው። የጸብ ቤት አደረጉት። አጸደ ዛሬውን እዚህ ቤት ውስጥ ያለውን ችግር ፊት ለፊት መስማት ፈልጋለሁ። ስለኔና ስለመነን ይቆይና ይልቁኑ አጠገብ ስላለ ልጅ ስሜት ብትጨነቅ አይሻልም? አይው እስኪ ካገባ ጀምሮ እኮ አንድም ቀን ሰላም ሆኖ አያውቅም። የተጠየቅሽው ስለኔ ሳይሆን ስለራስሽ ነው። ቢገባ ለጥያቄ መልስ እየሰጠው ነው ያለሁት። ስለዚህ የጸባችሁ መንስኤ እዝራ ነው ማለት ነው? ምንድነው የኔ ውድ? እኔ የሌለሁበት ስብሰባ ምንም በማስመልከት ነው? እዛ ቁጭ በይ እስኪ። በሉ አሁን በግልጽ ንገሩ። ምንድነው እንደዚህ እንደውሻ የሚያባላችሁ? በጣም ጥሩ። እውነቱን ማወቅ ትፈልጋለህ? አዎ በትክክል ምን እንደተፈጠረ ማወቅ ፈልጋለሁ። ሚስትክ ሀብል የምትባለውን ሴትዮ እዚህ ቤት ድረስ ያመጣቻት ሀብትን በተዘዋዋሪ የሷ ለማድረግ ነው። ምን? አዎ እቺ ምን እያወራሽ ነው ያለሽ? ሁለታችሁም በጣም ታሳፍራላችሁ። ቁጭ በል አንተ ልጅ ዝም በል። እንደውም ሀብትን በአቋራጭ ለማግኘት ብላ ሰራተኛዋን ቤት ድረስ ያመጣችው እሷ ናት። ሰራተኛ? ቆይ አልገባኝም። እዝራ ከሰራተኛዋ ጋር ፍቅር ጀምሯል እያልሽኝ ነው? አረ በፍጹም አባዬ። መነን ቆይ ምን አይነት የማይረባ ወሬ ነው እያወራሽ ያለሽው? እነዚህ ሰዎች አሁንስ ሊገሉኝ ነው። ከዚህ በላይ በቃችኋለሽ። አሁን ሁለታችሁም ከዚህ ሂዱ። አሰናብቱኝ፣ መሄድ እፈልጋለሁ። ምን ሆነሽ ነው?
የሆነ ነገር በላት እንጂ ቁጥበይና እናውራ